ሰላም በያላችሁበት የተወደዳችሁ የቢዝነስ ዘገባ አጋራችን ኢትስዊች ነው። እጅግ አድርገን እናመሰግናለን። ከቢዝነስ መረጃዎቻችን ጋር አብራችሁን ቆዩ። አንበሳ ባንክ የቀጣይ የዲጂታል ጉዞን የሚያሳይ አዲስ መለያን ይፋ አደረገ። ባንኩ በቀጣይ የፋይናንስ ስርዓት በማዘመን የደንበኞችን እርካታ ለመጨመር እንደሚሰራ ገልጿል። ኤልሳ ጎሽ 18 ዓመታትን በባንክ ኢንዱስትሪ ውስጥ የቆየው አንበሳ ባንክ አዲስ መለያውን ይፋ ያደረገበት መርሃ ግብር አካሂዷል። ይህ መለያ ባንኩ ባለፉት ዓመታት በፋይናንስ ዘርፍ ያከናወናቸውን ተግባራት የሚያሳይ መሆኑን ተገልጿል። የብሔራዊ ባንክ ምክትል ገዢ ሰለሞን ደስታ አንበሳ ባንክ በኢትዮጵያ የባንክ ኢንዱስትሪ ጉዞ ውስጥ ራሱን እያበቃ ያለ ተቋም ነው ብለዋል። የሀገራችን የፋይናንስ ዘርፍ ከኮቪድ ከማክሮ ኢኮኖሚ መዛባትና ከጸጥታ ችግር አንስቶ በርካታ ውጣ ውረዶችን ተሻግሮ አሁን ወደምንገኝበት ደረጃ ደርሷል። አንበሳ ባንክ ከገዛ ታሪኩ ከራሱ ታሪክ ብዙ ተምሯል ብዬ አስባለሁ። በዚህ ውጣ ውረድ ውስጥ ቢያልፍም ምንም እንኳን አልፎ አልፎ ተግዳሮቶች የሉም ባይባልም እንደሚታወቀው በኢትዮጵያ የባንክ ዘርፍ በእድገት፣ በጤናማነት፣ በአካታችነትና በትርፋማነት ቀጥሏል። ባንኩ ይፋ ያደረገው መለያ የዲጂታል አገልግሎትን ለማቀላጠፍ የያዘውን ጉዞ የሚያሳይና ለደንበኞች እርካታ እንደሚተጋ ማሳያ ነው ያሉት ደግሞ የአንበሳ ኢንተርናሽናል ባንክ የዳይሬክተሮች ቦርድ ሰብሳቢ አለም አስፋው ናቸው። ላለፉት 18 ዓመታት በታማኝነትና በትጋት ሲያገለግል መቆየቱ አሁን ለደረሰበት ቁመናና ስኬት አብቅቶታል። ይህ ታማኝነትና ትጋት አጠናክረን በአገልግሎት አሰጣጥ ጥረታችን ከፍ ብለን ዲጂታል ቴክኖሎጂን ማዕከል አድርገን ለደንበኞቻችን ምቾትን ጨምረን ተደራሽነታችንን አስፍተን ልዩ የፋይናንሻል መፍትሄዎችን ፈጥረን ለማህበረሰባችን ተደራሽ ሆነን ባልተለመደ አካሄድ ያለንን ጠብቀን መጪውን አንግበን ጉዞአችንን ለመቀጠል እነሆ ዛሬ አዲስ ገጽ እንከፍታለን። የባንኩ ፕሬዚዳንት ዳንኤል ተከስተ በበኩላቸው የአንበሳ ባንክ መለያ ባንኩ የፋይናንስ ተደራሽነትን ለማስፋት የያዘውን ራዕይ በሚያሳይ መልኩ ተሰርቷል ሲሉ አብራርተዋል። ይህ ብራንድ ሲቀረጽ ባንካችን አዲስ የነደፈው ፍኖተ ካርታ ተንተርሶ ሲሆን አንበሳ ባንክ ለቀጣዮቹ 3 ዓመታት በኢንዱስትሪው ተወዳዳሪና ተመራጭ የሚያደርገውን ለደንበኞቹ ብሎም ለሚያገለግለው ህብረተሰብ ትርጉም ያለው የፋይናንስ አገልግሎት ለመስጠት የሚያስችለውን በቴክኖሎጂ የታገዘ ዘመኑን የሚዋጅ የዲጂታል አገልግሎት ለማቅረብ የሚያበቃውን በልዩ ልዩ አገልግሎቶችንም የፈጠራን ያማከለ ስራ ለመስራት የሚያስችለው የስትራቴጂ አቅጣጫ ቀይሷል። ተቋሙ በዲጂታል ኢኮኖሚ ዘርፍም የራሱን አሻራ ለማሳረፍ እንደሚሰራ አዲሱን መለያ ባስተዋወቀበት መርሃ ግብር ላይ ገልጿል። በአማራ ክልል ባለፉት 6 ወራት 297,000 ቶን ተኪ ምርት መመረቱን የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ገለጸ። በኢንዱስትሪና ኢንቨስትመንት ዘርፉ የሚነሱ የመሰረተ ልማት ችግሮችን ለመቅረፍ እየተሰራ መሆኑን የጎንደር ከተማ አስተዳደር ጠቅሷል። የክልሉ ኢንዱስትሪና ኢንቨስትመንት ቢሮ የስራ ኃላፊዎች በጎንደር ከተማ በአዲስ ስራ የጀመሩ ፋብሪካዎችን የስራ እንቅስቃሴ ተመልክቷል። አዲስ አለማየሁ ተጨማሪውን ይዟል። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ከጎንደር ከተማ አስተዳደር የስራ ኃላፊዎች ጋር በከተማው በአዲስ ስራ የጀመሩ ፋብሪካዎችን ጎብኝተዋል። የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ ባለፉት 6 ወራት 182 ቢሊዮን ብር ካፒታል ያስመዘገቡ ከ1800 በላይ ባለሀብቶችን ወደ ስራ ማስገባት ተችሏል ብለዋል። ዘርፉ ለበርካታ ዜጎች የስራ ዕድል እየፈጠረ ነው ያሉት ኃላፊው በተያዘው በጀት ዓመት ብቻ ከ43,000 በላይ ለሚሆኑ ዜጎች ቋሚና ጊዜያዊ ስራ ዕድል መፈጠሩን አንስተዋል። አዳዲስ ኢንዱስትሪዎች ወደ ምርት እንዲገቡ የማድረግ ነው። ባለፉት 6 ወራት በክልላችን ከ85 በላይ መካከለኛና ከፍተኛ ኢንዱስትሪዎችን በአዲስ ምርት አስጀምረናል። ክልላችን ባለፉት 6 ወራት ዘርፉ ከ43,000 በላይ ለሚሆኑ ዜጎች ቋሚ የስራ ዕድል ፈጥሯል። ስለዚህ ትንሽ በሰራነው ስራ በተለይ ማህበረሰቡ በመጥቀም ረገድ ትልቅ አስተዋጽኦ እያደረገ መሆኑን አይተናል። በዘንድሮ በጀት ዓመት ስራ የጀመሩ የፋብሪካ የስራ ኃላፊዎች ለስራ ማነቆ የሆኑ የመሰረተ ልማት ችግሮች እየተፈቱላቸው መሆኑን ተናግረዋል። ፋብሪካዎቻቸው በርከት ላሉ ዜጎች ስራ ዕድል እየፈጠረ መሆኑንም ጠቅሰዋል። ወሰን አባይ ይባላል። ኤልፎራ አግሮ ኢንዱስትሪ ጎንደር ኦፕሬሽን ምግብ ማቀነባበሪያ ፋብሪካ
ተወካይ ስራ አስኪያጅ ነኝ። አሁን ያሉት ወደ 35 ቋሚ ሰራተኞች አሉን። ወደ 50 የጉልበት ሰራተኞች አሉን ጊዜያዊ። ወደ ምርት ስንገባ ደግሞ ምን ያህል ይሆናል የሚለውን በእቅዳችን ተመርኩዞ አትክልት ምርት ላይ፣ ስጋ ምርት ላይ ብዙ የሰው ኃይል እስከ 400-500 የሰው ኃይል እንቀጥራለን የሚለው ይታዩ ሹምዬ ፋብሪካው የእንስሳት መኖ ነው በዋናነት እያመረተ ያለው። አሁን ባለው ሁኔታ ከ30 እስከ 40 ሰራተኛ የጉልበት ሰራተኛ ሳይጨምር ይዟል ብለን እናስባለን። ስራው በደንብ በሙሉ አቅሙ ሲጀምር ከ200 እስከ 250 ሰራተኛ ይዛል ተብሎ ይታሰባል። በኢንዱስትሪና ኢንቨስትመንት ዘርፍ የተሰማሩ ባለሀብቶች የሚያነሷቸውን የመሰረተ ልማት ችግሮች በዘላቂነት ለመቅረፍ ከአጋር ተቋማት ጋር በመቀናጀት እየተሰራ መሆኑን የጎንደር ከተማ አስተዳደር ምክትል ከንቲባ ደብረ ኋላ አብራርተዋል። ከነዳጅ አቅርቦት ጋር ተያይዞ ያነሷቸው አሉ። ከብድር አቅርቦት ጋር ተያይዞ ያነሷቸው ጉዳዮች አሉ። እነዚህን በጋራ ከክልሉ መንግስትና ከተማ አስተዳደሩ በጋራ በቅንጅት የምንፈታቸውን እንድንፈታ ያለመ ጉብኝት ነው። ከኛ ጋር በቅንጅት የምንፈታቸውን ደግሞ ለመፍታት ነው ጥረት የምናደርገው። ባለፉት 6 ወራት በክልሉ 297 ሺህ ቶን ተኪ ምርት መመረቱን ያነሱት ቢሮ ኃላፊው ከዚህም 333 ሚሊዮን ዶላር የውጭ ምንዛሬ ማስቀረት ተችሏል ነው ያሉት። ቀደም ሲል መንግስት ከውጭ ሲያስገባ ብዙ ምንዛሬ እያወጣ ከውጭ ሲያስገባቸው የነበሩ ምርቶችን በክልሉ አምራች ኢንዱስትሪዎችን በማምረትና ተኪ ምርትን በማምረት ትልቅ አስተዋጽኦ ያበረከቱ እንደሆነም አይተናል። አንዳንዶቹ ያየናቸው ፋብሪካዎች እንግዲህ በክልላችን ባለፉት 6 ወራት ወደ 297 ሺህ ቶን ምርት ተኪ ምርት ተመርቷል። በዚህም ወደ 333 ሚሊዮን ዶላር የውጭ ምንዛሬ ማዳን ተችሏል። ይሄ ማለት መንግስት ቀደም ሲል ይሄን ያህል ምንዛሬ እያወጣ ወደ ሀገር ውስጥ ያስገባቸው የነበሩ መሰረታዊ ሸቀጦች እና ምርቶች በሀገር ውስጥ አምራች ኢንዱስትሪዎች እየተመረቱ መሆኑን አረጋግጠናል። የኢንዱስትሪና ኢንቨስትመንት ዘርፉን ለማሳደግ አዳዲስ ባለሀብቶችን ወደ ክልሉ የማሰማራት ተግባር እየተሰራ መሆኑም ተገልጿል።